ሰላም ሰላም፣ ህሊና እባላለሁ። በዛሬ ፕሮግራማችን ኡስታዝ ጀማልን የምናመሰግንበት እንዲሁም ደግሞ የኡስታዝ ወዳጆች እና ይህን ቪዲዮ ሁሉ የሚመለከቱ ሰዎች ጠቃሚ መረጃ የምንሰጥበት በተጨማሪም ደግሞ የምንክስበት ፕሮግራም ነው የሚሆነው። ተከታተሉ። ሰላም፣ እንዴት ነህ? ሰላም እንደምን አለሽ? አለሁ፣ ደህና ነኝ። እንኳን ደህና መጣሽ። አመሰግናለሁ። ቀጥታ ወደ ጥያቄ ከመግባቴ በፊት እስቲ ከዚህ በፊት ኡስታዝ እናንተ ጋር መጥተው ነበርና የነበራችሁ ቆይታ እንዲሁም ደግሞ የኡስታዝ ወዳጆች ከእናንተ ጥሩ ነገር እንዳገኙ ነግረውናል። አሁንም ያዘጋጃችሁላቸው ጥሩ ነገር እንዳለ ሰምተናል እና እስቲ ስለሱ አንዳንድ ነገር በላይ። መልካም። በመጀመሪያ እንኳን ደህና መጣሽ ማለት እፈልጋለሁ። ከዛ ባሻገር ሁሉንም ነገር ከመጀመሪያ በፊት ኡስታዝን ማመስገን እፈልጋለሁ። ምክንያት ደግሞ አለኝ። አንድ ትልቅ ካምፓኒ ውስጥ እንደሚሰራ ሰው በግላቸው በሚንቀሳቀሱበት ጠንካራ አቋም ማመሰግናቸው ሁለት ነጥቦች አሉ። የመጀመሪያው በኢትዮጵያ ናሽናል ኢንተረስት ላይ ማለትም ከ8 ዓመት በላይ በቆየ እንቅስቃሴያቸው የግራንድ ሬኔሳንስ ዳማችን ወይም የአባይ ግድብ ላይ ትልቅ አቋምና ጽናት ይዘው ለኢትዮጵያ ናሽናል ኢንተረስት የተንቀሳቀሱበትን መንገድ እኔ ብቻ ሳልሆን ጉዳዩን በአፍሪካም በዓለምም ደረጃ መመልከት የሚችል ሰው ሊያደንቃቸው የሚችልበት ፖይንት ነው። ሁለተኛው ደግሞ አሁን ላይ አገራችን በምትፈልገው በፖርት ወይም በወደብ እንቅስቃሴ ላይ ደግሞ ጠንካራ አቋምን በመያዝ እንቅስቃሴ በማድረግ እና የውጭ አካላቶችን ምላሽ በመስጠት ኢንፍሉዌንስ በማድረግ ሌሎች የሚያስቡትን ደግሞ ተርጉመው በተመሳሳይ ለህዝቡና ለመንግስት መረጃ በመስጠት ያላቸው ጠንካራ አቋምንም አመሰግናለሁ። ላይክ 21ኛ ክፍለ ዘመን ላይ እንዳለን የኢትዮጵያ ህዝቦች በዋናነት አይኮኒክ የምንላቸው የምናደንቃቸው የምንሸልማቸው እና ለትውልድ የምናስተላልፋቸው ትልቅ ሰው ናቸው ብዬ አምናለሁ። እናንተም እንደ ሚዲያ እንደ መምጣታችሁ በዚህ አጋጣሚ ሁሉንም ነገር ከምስጋና ብጀምሮ የተሻለ ነው ብዬ አምናለሁ። ወደ ሀሳባችን ስንመጣ ልክ ነው። ኡስታዝ እኛ ካምፓኒ ጋር መጥተው ያሉትን ነገሮች ኮሚኒኬት አድርገው መረጃም ደግሞ ለተመልካቾቻቸው እና ለተከታዮቻቸው አቅርበው ነበረ። በዚህም እንቅስቃሴ ይገርምሻል ከ35 በላይ የሚሆኑ የኡስታዝ ቻናልን የሚከታተሉና ሰብስክራይብ ያደረጉ ቤተሰቦቻቸው ከኛ ካምፓኒ ጋር ዲል አድርገው ውል በመውሰድ እና በመፈራረም ጉዳዮችን አስተካክለው ነበረ። በጣም ደስ ይላል። እና ይሄ ብቻ ግን አልነበረም። አጋጣሚ ሆኖ አማራጮቻችን በማለቃቸው ምክንያት በሰዓቱ ሳናስተናግዳቸው የተመለሱ ነገር ግን ፕሮሚስ ሰጥተናቸው በተመሳሳይ በኡስታዝ ሚዲያ መተን መረጃዎችን ድጋሚ አናውንስ እንደምናደርግ አሳውቀናቸው ያኔ ዝግጁ እንዲሆኑ የላክናቸው ቤተሰቦችም ነበሩ እና አሁን ከዚህ በፊት በኡስታዝ በኩል መተው ለነበሩ በተመሳሳይ ደግሞ መተው ደግሞ አማራጮችን አተን በቀጠሮ የተለያየ ናቸው። ከዛ ባሻገር ደግሞ አዲስ ሆነው ይሄንን ቪዲዮ ለሚከታተሉ የኡስታዝ ቤተሰቦች እንካችሁ የምንለው ትልቅ አማራጭ ሀሴት ደስታን የሚፈጥር ጥሩ ነገርን ይዘን ቀርበናል። እሱን የምንገልጸውና የምንነግራችሁ ይሆናል ማለት ነው። በጣም የሚገርም ነገር ነው የነገርከኝ። ሁላ ደንበኛ ወደ እናንተ መምጣቱ በጣም ደስ የሚል ነው። እስቲ ያለውን ኦፈር የምታደርጉትን እስቲ በደንብ ደግሞ ብትነግረኝ። ያ እንግዲህ ብዙዎችን ተጠቃሚ ማድረግ የቻልንበት ሁኔታ አለ። ደስተኛ የሆንበት ብዙ ቤተሰቦችን ያፈራንበት ሁኔታ ነው ያለው። ብዙ ሰዎችም ኤግዛይትድ ሆነዋል። እውነት ለመናገር በሚገርምሽ ሁኔታ አንድ ቆንጆ ነገር አዘጋጅተናል። እሱን ነገር ይዘን መጥተናል። 20% የሚሆነውን አማራጭ ዊዝን 4 and 5 days ሙሉ ለሙሉ ከሽያጭ ወጥቷል፣ ተሽጦ አልቋል ማለት ነው። ኦንሊ 80%ዎቹ ነው የቀሩት። እነዚህ 80%ዎች ላይ አትሊስት መሳተፍ እንዲችሉ ከቡልጋሪያ መብራቱ ወደ ሜክሲኮ በሚወስደው መንገድ ላይ የኮሪደር ስራው ያልተጠናቀቀ ሲጠናቀቅ የአዲስ አበባ ትልቁ ዳውንታውን የሚሆን ኤሪያ ነው። በአጠቃላይ ትልቅ መንገድ ይኖረዋል። የግሪነሪ ኤሪያ ያለው የባይክ ሌንም ይካተታል። የሰፈሯ አቀማመጥ ደግሞ ከቦሌ አቅጣጫ በቡልጋሪያ አድርጎ
ወደ ሜክሲኮ የሚወስድ መንገድ፣ ከቄራ ቀጥታ የቡልጋሪያን መብራት አልፎ በተመሳሳይ ወደ ሜክሲኮ የሚሄድ ከዛ ባሻገር ደግሞ ከሳር ቤት በአፍሪካ ህብረት በኩል አድርጎ የቡልጋሪያን መብራት አቋርጦ ወደ ሜክሲኮ የሚሄድ ትልቅ ኮሊደር አለ። ይህ ኮሊደር በዋናነት እስካሁን ያልተሰራበት ትልቁ ምክንያት ትልቅ የኮሊደር ወጪ የሚጠይቅና ስታንዳርዱ በትልቅ ሁኔታ የሚሰራ የኮሊደር አማራጭ ነው። ይሄ አካባቢ ሲጠናቀቅ እንዳጠቃላይ የአፍሪካ ህብረትን፣ የሳር ቤትን፣ የብስራተ ገብርኤል፣ የቄራ፣ የቦሌን እና የሜክሲኮን ኤሪያ ይዞ ትልቅ ዳውንታውን ይሰራል። ይህ ዳውንታውን እንዳጠቃላይ ከ1 ዓመት ተኩል በኋላ ሙሉ ለሙሉ የአካባቢውን ገጽታ ይቀይረዋል ብለን እናምናለን። በዚህ ሁኔታ ውስጥ እንግዲህ እንካችሁ ብለን የመጣ ነው ትልቁ ነገር እንግዲህ ለኢንቨስትመንቶቻቸው የተሻለ ትርፍ፣ ለሬንትም ደግሞ ሚኒመም የከተማውን ትልቅ ስታንዳርድ መያዝ የሚችል ሬንት የሚያገኙበት ኤሪያ ነው የሚሆነው። በሚገርም ሁኔታ የአዲስ አበባ የኮሊደር ስራዎች ተመሳሳይነት የህንፃ ገጽታ ይዘው የቀረቡት በቀለም ብቻ ነበረ። አሁን ላይ ግን ይሄ አካባቢ በህንፃ ዲዛይኖች ራሱ ተቀራራቢ የዲዛይን ስትራክቸር ያላቸው በጣም ዩኒክ የሆነ ፊውቸር ያላቸው እና ፋሲኔቲንግ ስትራክቸር ይዞ የሚቀርብ አካባቢ ይሆናል። ከዛ ባሻገር እኛ እንደ ካምፓኒ ሂውጅ ሞል ያለው ሚክስድ ዩዝድ የሆነ አፓርትመንት ለሽያጭ አቅርበናል። ይሄን አፓርትመንት ስናቀርብ በዋናነት የኡስታዝ ቤተሰቦች ቢሳተፉበት፣ ቢገዙ እንዲሁም ደግሞ ለኢንቨስትመንት ምርጫቸው ቢያደርጉ እኛ በጣም ደስተኞች እንሆናለን። ለዛም ነው እናንተ እዚህ ድረስ መጣችሁ አፕዴት ስላደረግነው መረጃ እንድትሰሙና እንድትጠይቁ የፈለግነው። እንግዲህ ወደ ፖይንቱ መጣሁኝ። የመጀመሪያው አማራጫችን ከዚህ በፊት ባለ 1 መኝታ ለሚፈልጉ ደንበኞች ምንም አይነት አማራጭ አልነበረንም ሽጠን በመጨረሳችን ምክንያት። አሁን እዚህ ሳይት ላይ ባለ 1 መኝታውን በ69 ካሬ ሜትር ዝቅተኛ በ69 ካሬ ሜትር አማራጭ ይዘን ቀርበናል። በሚገርም ሁኔታ ቅድመ ክፍያው 20% ነው። የዚህ ቤት ቅድመ ክፍያ 1,587,000 ብር ነው። የቤቱ ሙሉ ክፍያ በ20% ለሚከፍሉ ደንበኞች ደግሞ ይዘን የቀረብነው 7,935,000 ብር ነው። አንዴ ለሚከፍሉ ደንበኞች ግን የተለየ ዩኒክ የሆነ ቅናሽ ማለትም የቤቱን 30% ቅናሽ አቅርበናል። ያ ማለት 70%ውን ከከፈሉ ሙሉ ክፍያ ከፈሉ ማለት ነው። ስንት መሰለሽ? 5,554,500 ብር ነው። በሚገርም ሁኔታ ስንት ብር ቅናሽ እንዳደረግን ታውቂያለሽ? ለባለ 1 መኝታው 2,380,500 ብር ነው። ይሄን ቅናሽ በሁለት አማራጭ ለደንበኞች አቅርበናል። አንደኛው ይሄን ቅናሽ እንፈልጋለን ለሚሉ ደንበኞቻችን ይሄን ቅናሽ እንቀንስላቸውና 100%ን ከፍለው ይሄዳሉ። ካልሆነ ግን አንድ ሱቅ ገላን ሳይት ላይ እንሰጣቸዋለን። አማራጭ ሱቅ መስጠት ወይስ ብር ለደንበኞቻችን ቅናሽ ማድረግ። ይሄ ለደንበኛ ያቀረብነው ጥሩ ኦፈር ነው፣ ስፔሻሊ በኡስታዝ በኩል ለሚመጡ ደንበኞቻችን። ባለ 2 መኝታ ውስጥ ታዲያ ወደ ባለ 2 መኝታ ደግሞ ስመጣልሽ በ82 ካሬ ሜትር አማራጭ ዝቅተኛው አማራጭ ማለት ነው። 82 አለን፣ 90 አለን፣ 102 አለን። ግን ሚኒመም 82 ካሬ ሜትር አማራጩ ላይ ስመጣልሽ በ20% ቅድመ ክፍያ ማለትም 1,886,000 ብር ለሚከፍሉ በ14 ዙር ፔመንት ፕላን ያቀረብነው አማራጭ አለ። ይህ አማራጭ ሙሉ ክፍያው 9,430,000 ብር። ነገር ግን በተመሳሳይ እዚህ ቤት ላይ 100% ለሚከፍሉ ደንበኞች 70% ብቻ ነው የሚጠበቅባቸው። 30ውን እኛ ቅናሽ እንሰጣለን። ያ ማለት የቤቱ 100% በአንድ ጊዜ ለሚከፍሉት አማራጭ የምንጠይቀው 6,601,000 ብር ብቻ ይሆናል። በጣም አሪፍ። በእርግጠኝነት ይህንን ቪዲዮ የሚያዩ እንዲሁም ደግሞ የኡስታዝ ወዳጆች አስደሳች ዜና እንደሚሆንላቸው አልጠራጠርም። በነገራችን ላይ የዚህም ቤት ቅናሽ ምን ያክል እንደሆነ ታውቂያለሽ? እባክህን። ለዚህ 82 ካሬ ሜትር አማራጭ ላለው የቤት አማራጫችን ያቀረብነው የዲስካውንት አማውንት 2,829,000 ብር ነው። ለ82 ግን ቱ ቤድሩም ሆኖ 102 ካሬ ለሚገዙ ደግሞ ደንበኞች አጠቃላይ ያቀረብነው 3,672,000 ብር ዲስካውንት ነው። በእነዚህ ዲስካውንት ውስጥ ለደንበኞቻችን አንደኛው አማራጭ ይሄን ዲስካውንት መስጠት ነው። ሁለተኛው አማራጭ ደግሞ
መሀል ዳውንታውን ቡልጋሪያ ወደ ሜክሲኮ በሚወስደው መንገድ ላይ አንድ ሱቅ ተጨማሪ መስጠት የምንችልበትን አማራጭ አቅርበናል። በተመሳሳይ ለባለ ሁለት መኝታው የት መጣ? ቡልጋሪያ ሳይት መጣ። ቡልጋሪያ ሳይት ላይ ወይ የገንዘብ ዲስካውንት ወይ ደግሞ የሱቅ አማራጭ እሱንም አዘጋጅተናል። በተመሳሳይ ለኡስታዝ ቤተሰቦች ማለት ነው። ወደ ባለ 3 መኝታ አማራጭ ልመጣ ነው። ባለ 3 መኝታ አማራጫችን ከ120 ካሬ ሜትር ነው የሚጀምረው። ከ120 ካሬ ሜትር እስከ 145 ካሬ ሜትር አማራጭ አለ። ወደ እነዚህ የቤት አማራጮች ስመጣ ከትንሹ ከ120 ካሬ ስነሳ 20% ወይም ቅድመ ክፍያው 2,760,000 ብር ነው። በተመሳሳይ በ14 ዙር ከፍለው የሚጨርሱበት አማራጭ ማለት ነው። ሙሉ ክፍያው ላይ ስመጣልሽ 13,800,000 ብር ነው። ስንት ዲስካውንት አደረግን መሰለሽ? እዚህ ላይ ደግሞ 4,140,000 ብር ዲስካውንት አድርገናል። ለስንቱ? ለ120 ካሬ ሜትር። ያ ማለት ዲስካውንት ስናደርግ የቤቱ ሙሉ ክፍያ 70% ማለት ነው 9,660,000 ብር ይመጣል። ኖት ኦንሊ ዚስ ለትልቁ 145 ካሬ ሜትር ስፋት ላለው አማራጭ ደግሞ አጠቃላይ የሰጠነው ዲስካውንት 5,220,000 ብር ዲስካውንት። በተመሳሳይ ለባለ 3 መኝታ አማራጮቻችን ለደንበኞች ከ4,140,000 ብር እስከ 5,220,000 ብር ዲስካውንት ማግኘት ወይም ደግሞ ከፒያሳ ኦር ከቡልጋሪያ ሳይት አንድ ቆንጆ ሱቅ ለደንበኞች ማቅረብ፣ ይሄን ኦፈር አድርገናል። በተመሳሳይ ለኡስታዝ ቤተሰቦች ይሄ እድል እንዳያመልጣቸው ለሚፈልጉ የዚህ ቪዲዮ ተመልካቾች ቶሎ ብለው ጥሩ አማራጭ እንዲያገኙ ኦፕሽን እንሰጣለን። እዚህ ጋር ግን ክሊር ማድረግ የምፈልገው በሾፕ ደረጃ ገላን ሳይት ላይ ከሆነ ከ2,500,000 ብር አጠቃላይ ክፍያ ጀምሮ መሳተፍ ይችላሉ። በቅድመ ክፍያ ከ500,000 ብር ጀምሮ። ቡልጋሪያ ሳይት ላይ ከቡልጋሪያ ወደ ሜክሲኮ ሳይት ላይ ደግሞ ከ2,800,000 ብር ጀምሮ ሙሉ ክፍያ ማለትም በቅድመ ክፍያ ከ900,000 ብር ጀምሮ መሳተፍ ይችላሉ። ወደ ፒያሳ ስንመጣ ደግሞ ከ4,700,000 ብር ጀምሮ ሙሉ ክፍያ፣ በቅድመ ክፍያ ደግሞ ከ1,300,000 ብር ጀምሮ አማራጭ መሳተፍ የሚችሉበት ኦፕሽን በተናጠል አቅርበናል። ቶሎ ሳይመረጡ የዋጋ ልዩነት ሳይፈጠርና ፕራይስ አጀስትመንት ሳናደርግ ቀድሞ መጥቶ መመዝገብና ዲል ማድረግ የደንበኛው አማራጭ ነው ብለን እናምናለን። ይሄን ይዘን ቀርበናል። አይ ሆፕ እናንተም እንደ ሚዲያ ደስተኛ ትሆናላችሁ ብዬ አምናለሁ። እኛም ደግሞ እንደ ካምፓኒ ብዙ ቤተሰቦች እናፈራለን ብለን እናስባለን። በዚህ አማራጭ ነው የቀረብነው። በጣም ደስ የሚል ኦፈር እና አማራጮቹም ደግሞ ቀላል ከመሆናቸው አንጻር በደንብ ሰው ጋር ተደራሽ የሚሆኑ ሰዎችን በደንብ አትራክት የሚያደርግ በደንብ የሚስብ ነገር ነው ብዬ አስባለሁኝ። በሪል ስቴት ኢንዱስትሪ ላይ ካለህ በቂ ልምድ አንጻር ደንበኞች ቤት ከመግዛታቸው በፊት ምን ነገሮችን ማወቅ አለባቸው ብለህ ትላለህ? ቤዚካሊ እንግዲህ ስለ ሪል ስቴት ሴክተሩ ኢትዮጵያ ውስጥ ስላለው ዴፊኒትሊ ስናወራ የሪል ስቴት ማርኬት ዋጋው በኢትዮጵያ ውስጥ ከአፍሪካ በውድነት አንደኛ ነው። ከዓለም ደግሞ ቶፕ 10 ውስጥ ገብተናል። ጂዲፒ እና ፐር ካፒታል ኢንካማችን ግን ዛት ማች አይደለም። ይሄ ማረጋጋት ያስፈልጋል። በማረጋጋት ላይ የሚሰሩ የሪል ስቴት ካምፓኒዎች እና አፎርዴብል በሆነ ፕራይስ የሚያቀርቡ ድርጅቶች ላይ ደንበኞች በዋናነት ኢንቨስት ለማድረግ እና ትርፍ ለማግኘት ትኩረት አድርገው ምርጫቸው ቢያደርጉ እመክራለሁ። ግን ብዙ ጊዜ ደግሞ የሚመከረው የግንባታ ስራውን እራሳቸው የሚፈጽሙ የሪል ስቴት ካምፓኒ ቢሆኑ አድቫይዜብል ነው። ምክንያቱም ከኮንትራክተሮች አላስፈላጊ የዋጋ ጭማሪ እና የፕራይስ አጀስትመንት አንጻር ራሳቸውን እንዲያድኑ እና በሁለት አትራፊዎች መካከል ያለ ግብይትን ከመግዛት እንዲቆጠቡ ያግዛቸዋል። አልሚው ራሱ በሚሆንበት ሰዓት አድቫንቴጁ ምንድን ነው? ለሌላ የሚከፍለው ትርፍ ወይም ደግሞ ክፍያዎች አይኖርም። ስለዚህ ቀጥታ ማኒፋክቸር እንደሚባለው አይነት ራሱ አምርቶ ራሱ ለሽያጭ እንደማቅረብ ማለት ስለሆነ ራሱ ገንቢ ቢሆን የተሻለ ነው። የተሻለ ዋጋ ማቅረብ ስለሚችል። ሁለተኛ ደግሞ የፋይናንስ ማኔጅመንታቸውን በትክክል መስራት የሚችሉ ካምፓኒዎች የአንዱን ሳይት ወደ ሌላ ሳይት የማይጋጭባቸው ካምፓኒ ቢሆን የተሻለና ጥሩ አማራጭ ነው። ሌላውና ቤዚክ የሚባለው ደግሞ በአከፋፈል ደረጃ ላይ የሽያጭ ሁኔታውን መሰረት ያደረገ ሁኔታ ደንበኞች ኮንሲደር ቢያደርጉ፣ አንደኛው በውጭ ምንዛሬ ወይም በዶላር የሚከፈልበት አማራጭ አለ። ሁለተኛ ደግሞ በኢትዮጵያ ብር የሚከፈልበት አለ።
በውጭ ምንዛሬ ሲከፈል ዶላር በጨመረ ቁጥር ዋጋው ስለሚጨምር ይሄን አማራጭ ደንበኞች ባይከተሉት እመክራለሁ። ሁለተኛ ደግሞ በኢትዮጵያ ብር የሚከፈለው ሁለት አይነት ኦፕሽን አለው። የመጀመሪያ የዋጋ ጭማሪ የሚደረግበት አከፋፈል አለ። በኢትዮጵያ ብር ሆኖ እያንዳንዱ ዶላርን ጨምሮ ማቴሪያል ጭማሪ በሚኖርበት ሰዓት የዋጋ ጭማሪ ይደረጋል። እሱንም አልመክርም። ቤዚካሊ የምመክረው ምንድነው ፊክስድ በሆነ ምንም አይነት የዋጋ ጭማሪ በሌላቸው የአከፋፈል ስርዓት የሚመሩ የሪል ስቴት ካምፓኒዎችን ቢመርጡ ለደንበኞች ጥሩ አማራጭ ነው ብዬ አምናለሁ። ሶስተኛው ነገር ደግሞ በሴክተሩ ላይ በቂ ኤክስፔሪየንስ ያላቸው አሁንም ደግሞ አክቲቭሊ ፓርቲሲፔት የሚያደርጉ ካምፓኒዎች ቢሆኑ እና ዴሊቨር ያደረጉ ቢሆኑ የተሻለ እና ጥሩ አማራጭ ነው ብዬ አምናለሁ ማለት ነው። በጣም ጥሩ። ይሄን ያህል ስለ ማርኬቱ ካወራኸኝ እስቲ ስለአንተና ስለመጣህበት ሴክተር አንዳንድ ነገር በለኝ። መልካም። እንግዲህ እኔ ላይኩን እባላለሁ። በሪል ስቴት ሴክተር ላይ ያለው ሴልስ ሱፐርቫይዘር ነኝ። ካምፓኒ ደግሞ ቴምር ፕሮፐርቲስ ይባላል። እዚህ ጋር እንደምትመለከችው ማለት ነው። ኤቭሪ ፕሮሞሽናችን ከቴምር ጋር የተገናኘ ነው። በሴክተሩ ላይ ድርጅታችን ስፔሻሊ ደግሞ በሪል ስቴት ሴክተሩ ላይ ከ10 ዓመት በላይ የሰራ ካምፓኒ ነው። 10 ሳይቶችን ደግሞ ሙሉ ለሙሉ ገንብተን ዴሊቨሪ ያደረግና አሁን ላይ ደግሞ አክቲቭሊ 9 ሳይቶችን የግንባታ ደረጃቸው ከ70% እስከ 90% አድርገን በሚመጣው ከ4 ወር እስከ 1 ዓመት ባለው ጊዜ ውስጥ እነዚህን 9 ሳይቶችን እናስረክባለን ማለት ነው። በአንድ ዓመት ውስጥ ቴምር ከ10 ሳይት ወደ 19 ሳይት ያድጋል ማለት ነው። አሁን ላይ ደግሞ ግንባታቸው ከኤክስካቬሽን ጀምሮ እስከ ስትራክቸር ስራዎቻቸው በመጠናቀቅ ላይ ያሉ የተለያዩ ሳይቶች ላይ የቤትና የሱቅ አማራጮችን ይዘን የቀረብንበት ሁኔታ አለ ማለት ነው። እኔንም ካምፓኒንም በዚህ መልኩ ልገልጽልሽ እችላለሁ። በጣም ጥሩ። አሁን ደግሞ መጠየቅ የምፈልገው ጥያቄ ለደንበኞች በተባለለት ጊዜ ማቅረብ ባትችሉ ምንድን ነው የምትሰጡት ዋስትና? እኛ ጋር ስትመጪ ብዙ ደንበኞች ከሚመርጡብን ኦፕሽን የመጀመሪያው ነገር ምንድን ነው? ደንበኛን ብቻ ሳይሆን ፔናልቲ ውስጥ የሚገባው ውላችን ላይ የኛ ካምፓኒ ተጠያቂ የሚያደርግ የውል ክፍል አለው። ይህ ክፍል ብዙ ሪል ስቴት ላይ ማለትም 97% የሚሆኑት የኢትዮጵያ የሪል ስቴት ማርኬት ደፍረው የማይጠቀሙበት ማለትም አንገታቸው ውስጥ ገመድ ማስገባት ማለት ነው። ያንን ምርጫ የማያደርጉበት ኦፕሽን አለ። እኛ ጋር ስትመጪ በመጀመሪያ የምናስከፍለው ፊክስድ በሆነ በኢትዮጵያ ብር ነው። ምንም አይነት የዋጋ ጭማሪ የለውም ከፍለሽ እስከምትጨርሺ ድረስ። በዲስካውንትም ተስተናገጂ፣ በፔመንት ፕላንም ሄጂ፣ ምንም አይነት የዋጋ ጭማሪ የለም። ሁለተኛው በፉል ፊኒሽድም በሰሚ ፊኒሽድም ቤት አማራጭ ለደንበኞች አቅርበናል እንደ ፍላጎታቸው። ወደ አንቺ ጥያቄ ስመጣልሽ ደግሞ የኛ ካምፓኒ በሰዓቱ ለደንበኞች ማስረከብ ባይችል በዋናነት ለራሳችን ቅጣት ይዘን የቀረብነው የቤቱን 20% ቅጣት ለደንበኞች የምንከፍል ይሆናል በሰዓቱ ካላስረከብ። ከዛ ባሻገር በየአንዳንዱ ቀን ታሳቢ የሚደረግ ሌት ለሆነበት 0.01% የቤቱን ክፍያ ለደንበኞች የምንጠየቅና ቻርጅ የምንደረግ ይሆናል። እንደዚህ አይነት ነገርን ውላቸው ላይ ብዙ ካምፓኒዎች ሲያስገቡ አላይም ባለኝ ኤክስፔሪየንስ። ብዙ ደንበኞች ይሄ ጋራንቲ ያደርጋቸዋል ማለት ነው። በጣም ግሩም የሆነ መልስን የሰጠኝ የብዙ ሰዎችን ጥያቄ እንደሚመልስ እርግጠኛ ነኝ። ለማጠቃለል ያህል የመጨረሻው ጥያቄ የሚሆነው በውጭ ሀገር የሚኖሩ ኢትዮጵያውያን ከሪል ስቴቶች ቤት መግዛት ቢፈልጉ ምንድነው ማሟላት ያለባቸው ነገሮች የሚለውን ብትነግረን። መልካም። እንግዲህ የመጀመሪያው አማራጭ ባሉበት በዲኤችኤል መጨረስ የሚችሉበትን ሁኔታ በእኛ በኩል አጠናቀናል። ቤታቸው ድረስ ውሉም አግሪመንቱም ደረሰኙም ይደርሳቸዋል። ግን በአካል ውክልና ካላቸው በተወካያቸው በኩል እዚሁ ቢሮ ተፈራርመው ዶክመንቱንም ከፈለጉ በዲኤችኤል ለባለቤቱ እንልካለን። ካልሆነ ደግሞ በተወካያቸው በኩል ዴሊቨር እናደርጋለን። ይሄን አማራጭ እንወስዳለን። አገር ውስጥ ላሉም ደግሞ በተመሳሳይ መጥተው መፈራረም ይችላሉ። በዋናነት ኢትዮጵያዊ መሆናቸውን የሚገልጽ የመጀመሪያው ነገር የትም ሀገር ፓስፖርት ይሁን፣ ነገር ግን ትውልደ ኢትዮጵያ መሆናቸውን ኢትዮጵያን የሚል ፓስፖርቱ ላይ መኖር አለበት። ሁለተኛ የሎ ካርድ ያላቸው፣ ሶስተኛ ደግሞ ፋይዳ ሊሆን ይችላል፣ የኢትዮጵያ መታወቂያዎች ሊሆን ይችላል። እነሱ አማራጭ ያላቸውን ማንኛውም ሰው ማስተናገድ እንችላለን። ከዛ ባሻገር በኢንቨስትመንት ፕላን ኢትዮጵያ ውስጥ ፍቃድ ያላቸው እና
ትውልደ ኢትዮጵያ የሆኑ ሰዎችን ያገቡ ሰዎች በተመሳሳይ ይሄን አማራጭ እንሰጣለን ቤት እንዲገዙ ማለት ነው። ላደረክልኝ ገለጻ እጅግ በጣም አድርጌ አመሰግናለሁ። ውድ ተመልካቾቻችን ያደረግነው ገለጻ እንደሚጠቅማችሁ እርግጠኛ ነኝ። ያቀረቡላችሁ ዲስካውንት፣ ቦታው፣ ሁሉም ነገር አጓጊ እና እናንተን የሚጋብዝ መሆኑን ተመልክታችኋል። እርግጠኛ ነኝ ከዚህ ቪዲዮ በኋላ ምንም አይነት ሰዓት እንደማታባክኑ ከስር በምናስቀምጠው ቁጥር ደውላችሁ ተጠቃሚ እንድትሆኑ ጋብዛችኋለሁ። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።